ማርታ በባሏ ላይ የሌለ ነገር እያየችበት ነው። ከብዙ ዓመት የትዳር ቆይታ በኋላ አሁን ላይ ማርታ ባሏን እየጠረጠረችው እና በአንዳንድ ጥያቄዎች ምክንያት ስትጠይቀውም ድንግጥ በማለቱ ቆይ ምንድነው ነገርህ ደረጀ? ምንድነው እንደዚህ የሚያስደነግጥህ? የምትደብቀኝ ነገር አለ? በማለትም ስታፋጥጠው ነበረ። ይሁን እንጂ ደረጀ እረ ምንም የለም ብሏታል። እንግዲህ ሀሳባቸው መነሻ የሆነውም ያውቃ ነገሮችን ቀስ አድርጋ መጠየቅ ስለፈለገች ማርታ እኔ የምልህ ደረጀ የዲኤንኤ ምርመራ የት ነበር የሚገኘው? ቦታው እንደው ታውቀዋለህ? ትለዋለች። ደንገጥ በማለት እንግዲህ ደረጀም አረ ለምንሽ ፈልገሽው ነው ምንድን ነው ብሎ ይንተባተብባታል። በዚህ የተነሳ ጥርጣሬዋ ጨመረና ምን ያስደነግጣል? እኔ እኮ ጠየቅኩ እንጂ ጥያቄ ሌላ ምንም እንድታደርግልኝ አይደለም። የደበቀኝ ነገር አለ በማለት ተመልሳም ጠየቀችው። እረ የለም እሽ እነግርሻለሁ በማለት እንግዲህ ጉዳዩን ለማስተባበል ይሞክራል። ይሁን እንጂ እሷም ጥለው ነበር የተኛችው። ማርታ ስለ ዳጣ የጠረጠረችም ይመስላል። በተለይ ደግሞ ያቺ ኤቪ የምትባለው እነዚህም አባትና ልጅ ናቸው እንጂ እንደዚህ በቀላሉ አይስማሙም፣ ሊወዳትም አይችልም በማለት ደጋግማ ለእናቷ ነግራታለች። እናቷ ምንም እንኳን ይህን ነገር ላለማመን የተቻላትን ነገር ብታደርግም ይህን ነገር ሁለተኛ እንደዚህ እንዳልሰማሽ በማለትም ልጅን አስጠንቅቃት ነበረ። ነገር ግን አልተዋጠላትም እና በራሷ በኩል አንዳንድ ነገሮችን ለማወቅ እየፈተሸችም ነው። ኤቢ እንግዲህ የዳጣን ጠጉር ቆርጣ ዲኤንኤ ምርመራ በራሴ በግል ያደርጋለሁ በሚለው ሀሳቧ ተነሳስታ መቀስ ይዛ ወደ ዳጣ መኝታ ክፍል አምርታ ነበረ። ነገር ግን ዳጣ ወደ ግራና ወደ ቀኝ እየተወራጨች ሳለ ፀጉሯን ምንም ንክች ልታስደርጋት አልቻለችም። በዚህ መካከል እንግዲህ ፈጥኖ ደራሽ የተባለችው ሰላም ወዲያውኑ ወደ ዳጣ ክፍል እታመራ ነበረ። ወደ ዳጣ ክፍል ካመራችን በኋላ ኤቢ መቀስ ይዛ ቆማለች። ኤቢ በሰላም ነው? ለምንድን ነው መቀስ ያሽው? ትላታለች ዳጣ በተኛችበት። እሷም ምን አገባሽ እንኳን መቀስ ለምን መጥረቢያ ሳትይዝም በማለት መለሰች። እንዴ ደህና ነሽ ልጄ? በማለት ጉዳዩን ቀለል አድርጋና ላላ አድርጋም ጠየቀቻት። ምንም አይመለከትሽም በማለት በብዴት እንግዲህ ተናዳ ከዛ ክፍል ወጣት ትላለች። ሰላም አላወቀችውም እንጂ ለዳጣ ትልቅ መላኩና ነው የነበረችው። ምክንያቱም ሰላም ወደዛ መኝታ ክፍል ባገባ ኖሮ ይህኔ የዳጣን ጠጉር ቆርጣ ምርመራውን እያስኬደች ነበር የሚሆነው። ነገር ግን ልታስቆርጣት አልቻለችም። ሰላም የገመተችው ነገር እንዴ ይች ልጅ ምንድን ነው ከመቅናቷ የተነሳ ደግሞ ፀጉርሽን ደግሞ ጥጥ አድርጋ ላሽታ ልታስቀምጥሽ ነው እንዴ በማለት እንግዲህ ለዳጣ ነገረቻት። ዳጣም ከመኝታዋ ብድግ አለችና ምን ነበር ትላታለች። አይ ምንም በቃ በማለት ነበር የወጣችው። ይኸውልሽ መቀስ ይዛ እኮ ፀጉርሽ ልትቆርጥሽ ስትል ደረስኩባት። ምን አስባ ነው ይች ቀናተኛ የሆነች ልጅ? በቃ በጣም እልህኛ ናት እና ማዳጣ ልታደርግሽ ነበረ እንዴ ትላታለች ሰላም። ደግሞ እኮ ይህን የመሰለ ፀጉር ነው ልትላጭሽ የነበረው ኧረ በማለት ተገረመች። ዳጣም እንግዲህ እኔ ልጅቷን በጣም ነው የምወዳት፣ ግን ደግሞ የኔ ፀጉር መቆረጥ የሚያስደስታት ከሆነ ምንም ችግር የለብኝም፣ ይህንን ፀጉር እቆርጠዋለሁ በማለት ለሰላም ተነግራታለች። አይ ልጅ በማለት እንግዲህ ተገረሙ። ለማንኛውም ሰላምዬ ታዲያ ለምን ዛሬ አብረሽኝ አትተኝም ትላታለች። ደግሞ ስተኝ በር ብትቆልፊ የተሻለ ነበረ ስትላት አይ በርማ አልቆልፍም እኔ ስንት ዓመት ሙሉ ጎዳና ላይ አድሬያለሁ ትላታለች። ሰላም ድንግጥ ትልና የጎዳና ልጅ ነሽ እንዴ ትላታለች። አይ እንደዛ ሳይሆን የተወሰነ ቀናቶች እዛ ተኝቻለሁ አድሬያለሁ ለማለት ነው በማለትም መለሰችላት። ሰላምም እንግዲህ አላሳፈረቻትም። አብረን እንተኛ ስትላት እሺ በማለት ነበር ወዲያውኑ የተስማማች። ከተኛችም በኋላ የዳጣን ፀጉር የደባበሰች ልክ እናትና ልጅ ይመስሉ ለጥ ብለው አድረዋል። በጠዋትም ስትነሳ ዳጣ በጣም ተደስታ ነበረ። ክንዷን እንግዲህ ምንም ልትለቃት አልቻለችም። ሰላምም ቆይ አንቺ የምተኘው እንደዚህ ነው እንዴ አለቻት። ምን ደከምኩ አይደለም ያው በቃ ክንድሽ ስለተመቸኝ ነው ሌላ ምንም አይደለም በማለት ዳጣም እንግዲህ እሺ ብላ ተኛች። ለማንኛውም እኔ ስራ አለብኝ አሁን ወደ ስራ መሄድ አለብኝ ትልና ሰላምም ወደ ስራዋ ትሄዳለች። ዳጣም እንግዲህ ምንም ችግር የለውም እኔ ማግዝሻለሁ ቁርስ በመስራት ትልና ለመነሳት ትሞክራለች። አይ አንቺ ተኝ እስኪ
ጋደም ብለሽ ረፊ ትልና ራሷ ትወርዳለች የመኝታ ክፍሉ። ዳጣ ምን ያክል የስራ ፍላጎት እንዳላት ሰላም ጠንቅቃ የምታውቅ ናት። በሌላ በኩል ደግሞ ኤቢ አባቷን ልብስ እንግዲህ እያለባበሰችው እንዲሁም ከራባት እያሰረችለት ልስልስ ብላ ተቀምጣ እኔ የምልህ አባዬ ትወደኛለህ አትወደኝም የሚል የዘወትር ጥያቄዋ ሆኖባት ተጠይቀዋለች። እሱ ልጅ ምን ጥያቄ አለው? አዎ አባት እኮ ልጆቹን አይጠላም በማለት ይመልስላታል። ግን ዳጣን ለምንድን ነው የምትወዳት የሚል ጥያቄ ማነሳች። እስኪ አሁን ከነዚህ ከ5 ጣቶችሽ መካከል የትኛውን ነው በጣም የምትወጂው ብሎ ምሳሌ ጠቀሰላት። እንዴ ሁሉን ነው እንጂ ትላለች። አየሽ ወላጅ ስትሆኝ እናትና አባት ስትሆኝ አንቺም እንደዚህ ነው፣ ሁሉንም በአንድ ነው የምትወጂ እንጂ ማንንም ከማን አታበላለጭ። ስለዚህ እንደዛ አታስቢ ልጄ ይላታል። እሷ እንደዛ ነው አባዬ በማለት እንግዲህ ጉዳዩን ትቀበለዋለች። በቃ እያንዳንዱ አስረዳት። መጀመሪያ የምወድሽ አንቺን ነው፣ ቀጥሎ ደግሞ ሌሎችን በማለት መለሰ። አሁንም ቢሆን አልተዋጠላትም። ዳጣን ለምን ይወዳታል የሚለው ጥያቄ እየከነከናት መጥቷል። ማወቅ ፈለገች ስለ ዳጣ። እንግዲህ ስርዓት ያዥ ደግሞ ባልወድሽ ኑሮ በጣም ብዙ ስህተቶችን ስትሰሪ ዝም ብዬ ልሸፍንልሽ አልችልም ነበረ እና ተረጋጊ፣ ወደ ራስሽ ተመለሽ ይላታል። እሺ ትልና እንግዲህ ኤቢም አባ እባክህ እስኪ እንደው የተወሰነ ገንዘብ ብትሰጠኝ እኮ አሪፍ ነበር በማለት ለስለስ ብላ ትቀርብና ተጠይቀዋለች። እሱም እንግዲህ አይ ገንዘብ ለምንሽ ነው ደግሞ ምን ያክል ነው? 10 ሺህ። እንዴ አሁን አንቺ ይህን ያክል ገንዘብ አያስፈልግሽም። ግን ለምን? ይኸውልሽ ልጅ ገንዘብ አንዳንዴ መጥፊያችን ሊሆን ይችላል። አጠቃቀሙን ካላወቅንበት ይዞን ነው ገደል የሚገባ። ደግሞ እኔ ይህን ሁሉ ገንዘብ አልሰጥሽም። ምክንያት ከነገርሽኝና ምን እንድታረጊበት እንደሆነ እሺ በማለት ገንዘቡን ሊሰጣት ይስማማል። ምንም አይነት ምክንያት አላቀረበችም። ይልቅ መንጨርጨሩን ጀመረችው። አይ እንግዲህ ተናግሬያለሁ፣ የሚያስፈልግሽ ነገር ካለ እሰጥሻለሁ፣ ችግር የለብኝም። ግን ይህን ሁሉ ገንዘብ ለመስጠት አሳማኝ ምክንያት ሊኖርሽ ይገባል ይላታል። አሁንም የተለመደ ዛዛታዋን ዳጣ 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 ማለት ቀጠለች። እንግዲህ በይቸው ብሎ ከመኝታ ክፍሉ ውርድ ይላል። ወደ ሳሎን እንግዲህ ቁጭ ብላ ዳጣና ውሃ እየተጫወቱ ነው። እንግዲህ አጅሬት ኤቢ እሳት ሆነች እየተጫወቱ ስታያት መጣችና ዝም ብላ በጥፊ ድርግም ማረገቻት። የሚያሳዝን ነው። ውሃም እንደተለመደው ልታቃጠላት ስትል እንዲሁም ዳጣ ደንግጣ በጥፊ ልታጮላት ስትል ኤቢን ከኋላቸው አባቷ መጣና ዘወር ሲል ውሃ ሂዳ ጥምጥም አለችባት ከእህቷ ላይ። እንዳልደበደበቻት አስመሰለች። ትልቅ እንደሆኑም አስመሰከረች። ይሁን እንጂ ምን እያደረጋችሁ ነው? የተደባደባችሁ አይደለም አይደል ይላል አባት። እሷም እረ ምንም እሺ ዛርባይልኝ በማለት እንግዲህ ኤቢ ታናሽ እህቷን ገፍትራት ትገባለች። አባትም ይህን የተመለከተ በይ ልጅ ራሽን ጠብቂ፣ ዳጣ ውሃንም ተንከባከቢያት፣ ዛሬ ይች ልጅ መጥቶባታል ይላል። እንግዲህ ውሃም ምኑንም ይመጣባት በማለት ጠየቀችው። ይኸው እንግዲህ ሰይጣኑ ነው፣ ንዴቱ ብስጭቱ ነው የመጣባት። አባትም የልጁን ሁኔታ ከተረዳ በኋላ ይሁን በማለት እንግዲህ ራሳቸው እንዲጠብቁ ነገራቸው። ይሁን እንጂ በሌላ በኩል ሰላምና ናታን እንግዲህ መኝታ ክፍሉን ለማጽዳት መጣ። ናታን እንደተለመደው ከመጽሐፎቹ ጋር ጓደኛ ነው፣ ከእነሱ ጋር ወጥቶ አያውቅም። የምልህ ናታን ይህንን ሁሉ መጽሐፍ ታነባለህ፣ ትጽፋለህ፣ ትማራለህ፣ አይሰለችም እንዴ? አንዳንዴም እስኪ ወጣ እያልክ የተለያዩ ነገሮችን ሞክር ትለዋለች ሰላም። አይ ሰላምዬ እኔ በጣም ነው የምወዳቸው መጽሐፎችን በማለት ያጋራታል። እሺ እንደዛ ከሆነ እስኪ እንደው ከዚህ ሁሉ መጽሐፍ ካነበብክልኝ አንድ ታሪክ ንገረኝ በማለት ተጠይቀዋለች። እሱም እንግዲህ የእናትና የልጅ ታሪክ እንዲሁም ደግሞ እንዴት ልጃቸውን ሰው እንደበላባቸው ይነግራታል። በዚህም ታሪክ ተመስጣ እንደዚህም አለ እንዴ? እረ በጣም ከባድ ነው በማለት ታሪኩን አጠር አድርጎ ከነገራትም በኋላ በርታ በማለት እንግዲህ መርቀው ትወጣለች። እንግዲህ ከወጣችም ቀደም ብላ እኔም ብለህ ናታን ግን ለምን አትረዳትም ፍቅሯን? ያቺ ኤቢ ትወድሃለች ትለዋለች። እኔ መረዳት አልፈልግም አለ። ለምን ዳጣን ወዳታል እንዴ ስትለው ድንግጥ ይላል። አይ ያው ትመቸኛለች፣ ግን እንደዛ ነው
ናታንም ከሰዎች ጋር ያላት መግባባት የሚያስቀና እንደሆነች እና ቀሚስ ስትለብስ ደግሞ በተለይ በጣም ቆንጆ እንደሆነች ለሰላም ይነግራታል። ሰላምም እንግዲህ ወዳታል አይደል? ያው አብረን ለመናገር እሺ፣ ከዚህ በኋላ እንደውም ቀሚስ ልበሽላታለሁ በማለት ተናገረች። አይ እንደዛማ እንዳትያት ይላታል። እሺ በማለት ዳጣም እንግዲህ ከውሃና ከጓደኛዋ ጋር ፈታ ዘና እያለች ነው። ፎቶም አነሳቻቸው። ከተነሱ በኋላም ሁለት ጓደኛሞች ካልጋበዥም ብለው ድርቅ ይሉባታል። ገንዘብ የለኝም ብትል ሊሰሙ አልቻሉም። እሺ በማለት እንግዲህ ይዛቸው ሄደች። ከበሉ ከጠጡ በኋላ ካግበሰበሱም በኋላ ከየት አምጥተው ይክፈሉ? ዳጣም ወደ ናታን በመደወል እሺ አስተላልፍላችኋለሁ በማለት ይከፈላቸዋል። ውሃም ደንግጣ ነበረ። ከበሉና ከጠጡ በኋላ እንግዲህ ዳጣ ወደ ሞገስ ሄደችና ቤተሰቦችን አታስተዋውቂኝም ብሎ ሲጠይቃት አይ ሞኬ ሁኔታዬን እያወቅከው ነው፣ ምርመራ እስካሁን አልተካሄደም፣ በዛ ላይ የሰው ቤት ነው፣ ትረዳኛለህ ብዬ አስባለሁ። አባቴ በተለይ ስለ እናቴ ስጠይቀው ያንገሸግሸዋል። አንድ ቀን ሁሉም ነገር ይፋ ሲሆን ግን በግልጽ ወስዳለሁ፣ አሳያለሁ። እስከዛ ግን ይቅርታ በማለት ከቤት እንደተስማማችና በጣም ፍቅር እንደሆኑ የአንዳንዱ ነገር ታብራራለታለች። እናትሽስ? እናቴን እስካሁን አላወቅኩም። በተለይ ሰላም የምትባለዋ ያቺ ውሃ ደግሞ በጣም ውሃ የሆነች በጣም ቆንጆዬ ትለዋለች። በጣም ፍቅር እንዳለ አብዝታ ነገረችው። ለማንኛውም ስላንቺ ደስ ብሎኛልና ራሽን ጠብቂ፣ አባሽን ደግሞ የዲኤንኤ ምርመራ ማድረግ አለባችሁ በማለት ይነግራታል። እሷም እሺ በማለት ትመለሳለች ወደ ቤት። አባትም እንግዲህ የምርመራ ውጤቱን ለምን እንደማያደርገው ግራ ገብት ብሎታል። ምናልባት አምኖ ተቀብሎም ይሆናል ዳጣ የእሱ ልጅ እንደሆነች። ማርታ ግን በጥርጣሬ ተሞልታለች። የማርታ ሀሳብ ምን ሊሆን ይችላል? ምናልባት ዳጣ የደረጀ ልጅ ከሆነች በኋላ ከዛ ቤት ላታስቀምጣት ትችላለች። የዛሬው ቪዲዮአችን ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ። ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን።